ተመልካቾቻችን እንደምንሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን ባሳለፍነው ሳምንት ውስጥ በቤተክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የተወሰኑ መርጠን ቆይታ የምናደርግ ነው የሚሆነው። መርሃ ግብሩን መጋቢ ምስጢር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። እንድትከታተሉ እንጋብዛለን። መጋቢ ምስጢር እንግዲህ ያሳለፍነው ሳምንት ከዚህ ከወርሃ ክረምት ጋር ተያይዞ የምርቃት መርሃ ግብር የተካሄደበት ነው። ከዚህ ቀደምም ባለፈው ሳምንትም ስናነሳው እንደነበረው እሱም አንድ ጉዳይ ይኖረናል። ወደ መጀመሪያው ጉዳያችን እንሂድና በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ቤተክርስቲያን ተገኝተዋል። እንግዲህ ለቤተክርስቲያኑም ስያሜ ተሰጥቶታል። ከዚህ ቀደም ከነበረ መጠሪያ ሌላ አዲስ ስያሜ ተሰጥቶታልና እሱን እናስቀድም። አመሰግናለሁ መምህር ጌታቸው። እንደተባለው በዚህ ባሳለፍነው ሳምንት በጣም በርካታ ክንውኖች በቤተክርስቲያናችን ተከናውነዋል። ሁሉንም ማየት ባንችል እንደዚሁ የተመረጡትን ያው አንድ ሶስቱን ማለት ነው የቅዱስ አባታችንን በሲኤምሲ ያደረጉትን አባታዊ አገልግሎት እንደዚሁም ደግሞ ገዳማትም አሉ። የባታም ታላቁ ትምህርት ቤት ታዕካ ነገሥትም ደቀ መዛሙርት አስመርቀዋል። እንግዲህ ወደ ቅዱስ አባታችን ሐዋርያዊ አገልግሎት ስንመለስ እንግዲህ ትናንትና እሁድ ነው ይህንን ታላቅ ስርዓት የፈጸሙት። ያው እንደሚታወቀው የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በዚሁ በያዝነው ዓመት ነው ህንፃው የተመረቀው። እጅግ በጣም ግዙፍ ዘመናዊ ታሪካዊ የሆነ ህንፃ ነው። እንግዲህ ይህንን ተከትሎ ለህንፃው ስያሜ ወይም መጠሪያ በቅዱስ አባታችን ተሰይሟል። ይህም ደግሞ ካቴድራል የሚለውን ስያሜ ነው የያዘው። እንግዲህ ካቴድራል ማለት ምን ማለት እንደሆነ ካቴድራል ለመባል ምን መሟላት እንዳለባቸው እመለስበታለሁ። እንግዲህ በመጀመሪያ ቅዱስ አባታችን ያንን በይፋ ሲያንሰው ነው ካቴድራል መባል ሲያንሰው ነው ብለው በጣም በሞራል ነው ህዝቡን ያስደሰቱት። ይህንን ተመልክተናል መምህር ጌታቸው። እንግዲህ ቤተክርስቲያኑ እንደተባለው በዚህ ዓመት ነው የተመረቀው። በጣም ዘመናዊ ሆኖ የተሰራ እንደገና በጣም ትልቅ ምዕመናንን ለአገልግሎት ማመቺ እንደሚሆን ተደርጎ የተሰራ ቤተክርስቲያን እንዳለ ይታወቃል። እኛም ቤተክርስቲያኑ ሰርቶ በተጠናቀቀበት ጊዜ የዘገባ መርሃ ግብር ማካሄዳችን ይታወሳልና እንደነዚህ አይነት ቤተክርስቲያን ዘመን ተሻጋሪ ሆነው እንዲሰሩ ወደፊት የህዝቡን ቁጥር እየጨመረ ነው የሚሄደውና እዛ አካባቢ ቅዳሴ ለማስቀደስ የተለያዩ የካህናት ሰዓታት ማህሌት ለመቆም ለአገልግሎትም አመቺ የሆነ ደረጃውን የጠበቀ ቤተክርስቲያን የተሰራው። እንግዲህ እንደነዚህ አይነት ቤተክርስቲያን መሰራታቸው በጣም ጠቀሜታቸው ሰፊ ነው። እንዲህ ዘመን ተሻጋሪም ነው የሚሆኑት። ከዛ በተጨማሪ የቤተክርስቲያኒቷን ትውፊት ስርዓት በጠበቀ መልኩ እንደተሰራ በምረቃው መርሃ ግብርም ተመልክተናልና እንደነዚህ አይነት አብያተ ክርስቲያናት በተለያየ ቦታዎች አሁን የሚሰሩ አዳዲስ አብያተ ክርስቲያናት አሉ። ምዕመኑን ታሳቢ ያደረገ የቤተክርስቲያኒቷን አገልግሎት ቀድሞ ከነበረው ሰፋ ብሎ አገልግሎት መስጠት እንዲቻል ተደርጎ መሰራቱ በጣም የሚያስደስት ዘመኑ የሚጠይቀውም ነው። እንግዲህ የቀደሙት አባቶቻችን አሁን የቀደሙትን አብያተ ክርስቲያናት በመናይ አዲስ አበባ ውስጥ እንኳን ብናይ ክብ ቤተክርስቲያን ነበረ የሚሰሩት። ለምሳሌ ባለወልድ ማንሳት እንችላለን። መናገሻ ገነተ ጽጌ ቅዱስ ጊዮርጊስ፣ እንጦጦ ማርያም በዘመኑ በነበሩበት የተሰራ ነው። በኋላ ላይ ግን ህዝብ ቁጥር እየጨመረ በሚመጣበት ሰዓት አንዳንድ ቦታ አብያተ ክርስቲያናቱ ለአገልግሎት አመቺ ያሉንበት ቦታዎችን ተመልክተናልና እንግዲህ ይሄኛው እንደ
የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን እንዲሰፋ ተደርጎ ዘመኑን የዋጀ ከዛም በተጨማሪ ነገ ተነገ ወዲያ ወደ ሀገር ውስጥ የሚመጡ ቱሪስቶች እንኳን ለያት በሚችሉ ውስጥ ያለ ቅዱሳት ስዕላቱ፣ በሮቹ፣ መስኮቶቹ በደንብ ተጠንቶ የቤተክርስቲያኒቷን ክብር በሚያሳይ መልኩ መሰራቱ የሚያስመሰግን ነው። ለቤተክርስቲያኑም ብዙ እንደተደከመበት ማሳያ ነውና እንግዲህ ከዚህ አንጻር ነው የደብሩ አስተዳደር ሰበካ ጉባኤው ከሰንበት ትምህርት ቤቱ የአካባቢው ምዕመናንም ለዚህ ደብር ብዙ አስተዋጽኦ አድርገዋልና እንግዲህ እዚህ ደብር ላይ ነው ቅዱስነታቸውም ተገኝተው ስያሜውን የሰጡት ማለት ነው። እውነት ነው። ያው እንግዲህ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥንቱ አብዛኛው ክብ ቤተክርስቲያን ነው ሲሰራ የነበረው። ነገር ግን ይሄ አራት ማዕዘኑም መጽሐፍ ቅዱሳዊ ይዘት ወይም ደግሞ ታሪክ ያለው ነው። ያው የሰሎሞን ቤተ መቅደስን በአንዳንድ በጉግል ታሪኮች ላይ ስንመለከት የሰሎሞን ቤተ መቅደስ አራት ማዕዘን እንደነበረ ነው። እንግዲህ ይሄ አራት ማዕዘን ደግሞ ብዙ ሕዝብን ለማስተናገድ በተለይ በክረምት በፀሐይ ምዕመናን በውስጥ በሺህ የሚቆጠሩ ምዕመናን ገብተው እንዲያስቀድሱ ታሪኩን ተከትሎ የሚሰራ መሆኑን ነው የምንመለከተው። መምህር እንግዲህ ሌላው ትንሽ ጨመር ለማድረግ ካቴድራል የሚባለው ምንድን ነው የሚለውንም በተረዳሁት መጠን ለመግለጽ ሞክራለሁኝ። እንግዲህ ያው ካቴድራል የመጀመሪያው ካቴድራል ማርቆስ የግብፁ ቅዱስ ማርቆስ ካቴድራል ነው እና እዛ ውስጥ ገብተን ስንመለከት በዚህ በኦንላይን ስንመለከት ካቴድራል ለመባል ወይም ደግሞ ካቴድራሉ የሚያሟላቸው ነገሮች አሉ። ስለዚህ አሁን የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያንም ካቴድራል ለመባል ያሟላቸው እንመለከታለን። እንደገናም ሌሎችም እንደዚሁ ግዙፍ ህንፃ በየቦታው ይሰራልና ህንፃው ብቻ የህንፃው ግዙፍነት፣ የህንፃው ስፋት፣ የህንፃው ውበት ብቻውን ካቴድራል እንደማያሰኝም በዚሁ አቅጣጫ መልእክት ለማስተላለፍ ነው። እንግዲህ አንድ ካቴድራል ለመባል የሚያሟላቸው መስፈርቶች አሉ። አንዱ የህንፃው ውበትና ግዙፍነት ወይም ደግሞ ዘመን ተሻጋሪ ያለው ጥራት ያለው ግንባታ የተካሄደበት መሆኑ ነው። በሌላ መንገድ ደግሞ አሁንም በዚህ በቅዱስ ማርቆስ እንደተመለከት ነው የጳጳስ ወንበር ይቀመጥበታል ይላል። የሊቀ ጳጳሱ እንግዲህ በዛ ሀገረ ስብከት ላይ የተመደቡት ሊቀ ጳጳስ በካቴድራል ውስጥ ማንም የማይቀመጥበት ከሊቀ ጳጳሱ ውጭ የማይቀመጥበት ወንበር ይቀመጣል ነው የሚለው። በሌላ መንገድ ደግሞ የሊቃውንት ብዛት የቤተክርስቲያን አገልጋዮች፣ መምህራን፣ መዘምራን፣ ቀሳውስት፣ ዲያቆናት የነሱ ብዛት እና አገልጋዮች መሟላት ካቴድራል ሊያሰኝ ይችላል። እንደዚሁም ትልቅ ቦታ የሚሰጠው የሰንበት ትምህርት ቤት ነው። እንግዲህ የሰንበት ትምህርት ቤት ያው በሌላው ዓለም ወይም በአሃት አብያተ ክርስቲያናት ሊቃነ ጳጳሳት ፓትርያርኮች የሚወጡበት ሰንበት ትምህርት ቤት ነው። ትልቅ የቤተ ክርስቲያኒቱ ተቋም ነው እና የሰንበት ትምህርት ቤት የተጠናከረ መሆን ይኖርባታል ነው የሚለው። እንግዲህ ሰንበት ትምህርት ቤት እንኳን በአዲስ አበባ በመላው ሀገራችን የተጠናከረበት ሁኔታ ነው ያለው። ሌላው እንግዲህ ዘመናዊ ትምህርት ቤት አንደኛ ደረጃ፣ ሁለተኛ ደረጃ ዘመናዊ ትምህርት ቤትም ሊኖረው ይገባል ነው የሚለው። እንግዲህ ሌላው የምግባረ ሰናይ ስራ፣ ምግባረ ሰናይ በጣም የሚታመንበት ነው። ቅድስት ቤተክርስቲያናችን ከኢየሱስ ክርስቶስ የተቀበለችው ሁለት አደራ አላት። እነዚህ ሁለት አደራዎች ማለት ማስተማርና መመገብ ነው የሚባሉት። በሐዋርያትም ዘመን ሲሰራበት የኖረው ኢየሱስ ክርስቶስም ትልቅ መሰረት ያስቀመጠው በዚህ ላይ ነው። ማስተማርና መመገብ ማለት ነው እና መመገብ ማለት እንግዲህ ድሆችን እንደ አቅሙ ካቴድራሉ ድሆችን የሚመግብበት የሚረዳበት ራሱን የቻለ ማዕከል የምግባረ ሰናይ ማዕከል ያስፈልገዋል ማለት ነው። እንግዲህ በዋናነት እነዚህን ነገሮች ያሟላ ከህንፃው ውበት ጋር ካቴድራል ተብሎ ሊጠራ ይችላል ነው የሚለው። ካቴድራል የሚለው ያው ጽንሰ ሐሳቡ ከግሪክ የመጣ የግሪክ ቃል ነው። እነዚህን ነገሮች ያካተተ ትልቅ ስያሜ የሚሰጠው መሆኑን ያመለክታል ማለት ነው። አዎ ይሄው ነው። በተለይ
የኢንሳይክሎፒዲያ ኦፍ ኢትዮፒካ የሚለው መጽሐፍ ላይ ካቴድራል ማለት ምን ማለት እንደሆነ በሰፊው ያብራራል። ካቴድራል ያው በቅዱስ ፓትርያርኩ ነው የሚሰጠው። እንግዲህ እንደምንመለከተው ይህም ቤተክርስቲያን መጋቢ ምስጢርም ተናግረውታል። በጣም ታሪካዊ ቤተክርስቲያን ነው። ከህንፃ ግንባታው፣ ከኪነ ህንፃው ውበት፣ እንደገና ውስጡ ያሉ ቅዱሳት ስዕላትም ልክ መንበረ ጸባዖት ቅድስት ሥላሴ ካቴድራል እንደምንመለከተው አይነት በታላላቅ ሰዓሊያን የተሰሩ ቅዱሳት ስዕላት ናቸው። ኪነ ህንፃውም ራሱ የሚናገር ነው። ነገ ተነገ ወዲያ የውጭ ሰዎች መጥተው ቱሪስቶች ሊያዩት በሚችሉበት ደረጃውን ጠብቆ የተሰራ ነው። ከአገልግሎትም አንጻር ሁሉንም ማገልገልም በሚቻልበት ለሰዓታት፣ ለማህሌት፣ ለተለያዩ አገልግሎትም የሚመች ሲሆንና እንግዲህ በተጓዳኝ ደግሞ ካቴድራሉ የሚተዳደርበት የገቢ ምንጭ የሚያገኝበት ከዛ በተጓዳኝ እንደተባለው ዘመናዊ መንፈሳዊ ትምህርት ቤት፣ ሌሎችም ቤተክርስቲያን የገቢ ምንጭ ልታገኝባቸው የምትችላቸውን ነገሮች ያካተተ ነው እንግዲህ ካቴድራል የሚባለውና እንግዲህ ይሄ ቦታም የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያንም ይህንን ያካተተ ነው። ወደፊት ደግሞ ቀሪዎችንም እያሟላ የሚሄድ ነውና በተለይ እዛ አካባቢ ላሉ ምዕመናን አስተዋጽኦ ላደረጉ መሐንዲሶቹ፣ ሰበካ ጉባኤ፣ ልማት ኮሚቴ እንደገና አስተዳደሩም ራሱ ተናበው በመስራታቸው ዘመን ተሻጋሪ የሆነ ትልቅ ስራ በመሰራቱ ቅዱስነታቸውም እንግዲህ ለቦታው ካቴድራል የሚል ስያሜ ተሰጥቶታልና እንግዲህ ይሄ በራሱ ትልቅ ነገር ነው። ነገ ተነገ ወዲያ የቱሪስት መዳረሻም ነው የሚሆነው። ብዙ የሚታዩ ነገሮች አሉት እና እንግዲህ አሁን መንበረ ጸባዖት ቅድስት ሥላሴ ካቴድራል በምንመለከትበት ሰዓት በርካታ ቱሪስቶች እየመጡ ኪነ ህንፃው ነው ያሉ ቅዱሳት ስዕላቱን መስታወቱ ላይ የተሳሉትን ውስጥ ያሉ ቅርሶችን በሙሉ የሚያዩበት ሁኔታ ነው ያለውና እዚህ ሲኤምሲ ደብረ ጽባህም እንደዚሁ ካቴድራል ሲባል ወደፊት የቱሪስት መዳረሻ ይሆናል። የራሱ የሆነ ሙዚየምም ይኖረዋል። በርካታ ቅርሶችም የቤተክርስቲያን ቅርሶችም ሊኖሩ ስለሚችሉ እነዚህ እንግዲህ ደረጃውን ከፍ አድርጎ ካቴድራል ተብሏልና እንግዲህ ወደፊት ደግሞ ከዚሁ በተጓዳኝ የሚሰራቸውን ስራዎች ትምህርት ቤትም አብነት ትምህርት ቤቶች ሌሎችም የበጎ አድራጎት ሌሎች ቤተክርስቲያኑ የሚጠቀምባቸው የሚሰራቸውንም እየተከታተልን እያየን የምንዘግበው ነው የሚሆነው። ሌላው በዚሁ ባሳለፈው ሳምንት መጋቢ ምስጢር የገዳማት ህብረት እንደዚሁ ጉባኤ ተደርጓል። በተለይ የገዳማት ህብረት ገዳማውያኑ ዘመንን ከመዋጀት አንጻር በኢትዮጵያ ውስጥ ያሉ ገዳማት መረጃ ከመቀየርም የገዳማት አበምኔቶች ተሰባስበው የመሰረቱት ህብረት ነው። ይህ ህብረት መተዳደሪያ ህጉ ባለፈው በቅዱስ ሲኖዶስ ምልዓተ ጉባኤ ለጥቅምቱ ቅዱስ ሲኖዶስ ምልዓተ ጉባኤ ረቂቅ መጥቶ የሚጸድቅ እንደሆነ ባለፈው በግንቦቱ ርክበ ካህናት ተሰምተናል፣ ተከታትለናል። እንግዲህ ያ ህግ ከጸደቀ በኋላ የህብረቱ የሚሰራቸውን ስራዎች አጠናክሮ የሚቀጥልበት ነው የሚሆነው እና የገዳማት ህብረት እንግዲህ 2 ዓመት 3 ዓመት አካባቢ ከዛ አይበልጠውም በዚሁ በመንበረ ፓትርያርክ ጠቅላይ ቤተ ክህነት አዳራሽ ውስጥ ጉባኤ አድርጎ ነበር። ጉባኤው ላይ መጋቢ ምስጢር ተሳትፈዋል። እስቲ የነበረው ሁኔታ ምን ይመስላል? አመሰግናለሁ መምህር ጌታቸው። እውነት ነው ባሳለፍነው ሳምንት ቅዳሜ ቀን የተከናወነ መርሃ ግብር ነው። እንግዲህ ቅዱስ ቃሉም መጽሐፍ ቅዱስም ስለ ህብረት አስፈላጊነት፣ ስለ አንድነት አስፈላጊነት በብዛት ነው የሚገልጸው። ቅዱስ ጳውሎስ ኢንህድግ ማህበረነ አንድነታችንን አንተው ይላል። ቅዱስ ዳዊትም ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሃው ህቡረ እነሆ ወንድሞች በአንድ ቢያስቡ እጅግ መልካም ነው በማለት ነው የገለጸው። ያው አንድነት በጣም ትልቅ ኃይል ስለሆነ ማለት ነው። ቅድስት ቤተክርስቲያናችን በተለያየ መንገድ ያው የምእመናንን አንድነት፣ የካህናትን አንድነት፣ የገዳማትን አንድነት እያረጋገጠች ያለችበት ወቅት ነው። ከነዚህም በዋናነት የቅርሶቻችን ማዕከል፣ የታሪካችን ምንጭ፣ ህይወታችን የሆነው
ገዳም ነው። የገዳማትም ደግሞ በአሁኑ ሰዓት ያው በአንድ ላይ እየተናበቡ ነው። ቀደም ሲል የነበረው የገዳማት አኗኗር እያንዳንዱ ገዳም የራሱ ስርዓት፣ የራሱ ባህል፣ የራሱ ሕግ አለው። አንዱ ገዳም ከአንዱ ገዳም ጋር የማይገናኙበት ስርዓቶች ነበሩ፣ ሕጎች ነበሩ። በአሁኑ ሰዓት ግን በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት እንግዲህ 1-2 ዓመት ሊሆነው ይችላል፣ ከዛም ሊያልፍ ይችላል። በአንድ ላይ እየተገናኙ እየመከሩ ልማትን እያጠናከሩ፣ ስለዚህ ይሄ የገዳማት አባቶች ህብረት በዚህ ባሳለፍነው ሳምንት ቅዳሜ የተካሄደው በአመቱ ውስጥ ከተካሄደው ሁለተኛው እና የመጨረሻው ነው። አሁን እንደተገለጸው ለ2019 ዓመተ ምህረት ለቅዱስ ሲኖዶስ ምልዓተ ጉባኤ ግብአት የሚቀርብበት ነው። በነገራችን ላይ ቅዱስ ሲኖዶስ ለዚህ ህብረት እውቅና ሰጥቷል። በብዙ መንገድ ድጋፍ እያደረገ ነው የምንመለከተው። ስለዚህ ይሄ ፕሮግራም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና የማህበራት ማደራጃ ሊቀ ጳጳስ ተገኝተዋል። ሰፋ ያለ አባታዊ ትምህርት ሰጥተዋል። በተለይ ብፁዕነታቸው ያሰመሩበት ትዕግስት አስፈላጊ የትዕግስትን ጠቃሚነት በመዘርዘር በገዳም በጣም በትዕግስት ነገሮች ሁሉ እንዲመሩ አባታዊ መመሪያ የሰጡበት ነው። ውይይቱ በአጠቃላይ ቃለ ጉባኤም ያለበት ነው። እንደገና እመለስበታለሁ። በጣም ወሳኝ የሆነ ነጥብም ተነስቷል። ወደዛ ነጥብ እንደገና መልሳለሁ። መምህር ጌታቸው እንግዲህ የገዳማት ህብረት መሰባሰባቸው፣ አንድነት መመስረታቸው ብዙ ጠቀሜታ አለው። ይሄ የሚታወቅ ነገር ነው። አንዱ ገዳም ያላገኘው መረጃ ከአንዱ ገዳም ያገኛል። ከዛ በተጨማሪ እውቀት ራሱ ወይም ደግሞ ይሄ አንዱ ገዳም ከአንዱ ገዳም የስራ ልምድም ራሱ ማግኘት የሚቻልባቸው ሁኔታዎች አሉና እንግዲህ የገዳማት ህብረት ከዚህ ቀደምም አልነበረም ማለት አይደለም። ግን አሁን በደንብ በቅዱስ ሲኖዶስ አውቆት በአህጉረ ስብከቶችም ከየመጡባቸው በደንብ አውቋቸው የተመሰረተ ነው። እነዚህ የገዳማት ህብረት ስራ አስፈጻሚ ያለው እንደገና የወንዶች ገዳምም ለየብቻ የሴቶች ገዳም ለየብቻ ነው የሚሰበሰቡት። ገዳማቱ ተሰብስበው በመካከላቸው ያለው መረጃ መቀየር፣ ችግሮች ሲያጋጥሙ ችግሮች እንዴት ይፈታሉ። ገዳማት ሁልጊዜ ልመና ብቻ ለምን በልመና ብቻ ልክ እንደ ሌሎቹ እንደነ ኮፕቲክ እንደነ ማላንካራ ቤተክርስቲያን እንደ ሌሎቹም እንደነ ራሻን ኦርቶዶክስ ለምንድነው ገዳማቶቻችን ምርት እያመረቱ ገዳማቱ ከተረጅነት ወጥተው ረጂ የማይሆኑበት ምንድነው የሚል የሁሉም የገዳማት አባቶች እና እናቶች ቁጭትም ነውና ይሄ ህብረት እንግዲህ ወደፊት እየተጠናከረ በሚሄድበት ሰዓት እንደነዚህ አይነት ነገሮችን ችግሮች ይፈታል። አንዱ ጋር ያለ ሀብት ሌላው ጋር ላይኖር ይችላል። አንዱ ጋር ያለ እውቀት ሌላው ጋር ላይኖር ይችላል። እርስ በርስ በመገናኘት በጋራ ደግሞ በመሰባሰብ እና አብሮ በመስራት የጋራ ኢንዱስትሪ ማቋቋም የሚቻልበት ሊኖር ይችላል። የጋራ የእርሻ ከመንግስት ከሚመለከታቸው አካላት ወስደው በጋራ የሚያመርቱበትም ሊኖር ይችላል። በርካታ ነገር ይኖራል ብለን ይገመታልና ልክ አሁን የውጮቹ ገዳማት ለከተማ የተለያዩ ምርቶችን የሚያመርቱት ወይም ኤክስፖርት የሚያደርጉት ገዳማት ናቸው። አሁን ግብጽ ውስጥ እነ ኮፕቲክን በመናይ ስለዚህ የኛ ገዳማትም እንግዲህ በታሪክ በእውቀት በቅርስ ሁሉ ነገር ያለበት ገዳም ሆኖ ለምንድነው ገዳማቶቻችን የሚቸገሩት? ከችግር ወጥተው ረጂ የሚሆኑበትን ሁኔታም ጭምር ነው ይሄ ገዳማት ህብረት እየሰራ ያለውና ሊበረታታ የሚገባ ናቸው። እንዲህ መናኛ አባቶቻችን ያሉበት ነው። ሁለተኛ እንዲህ ከጥቅም ጋር የተያያዘ ጉዳይ ወይም የሆነ ገዳም ብቻ ያገኝ ሳይሆን በአጠቃላይ ኢትዮጵያ ውስጥ ያሉ ገዳማት ራሳቸውን የሚችሉበትን ለማድረግም ነው ስራ እየሰሩ ያለውና ይህን ሁኔታም ደግሞ ቅዱስ ሲኖዶስም አውቆት ያው እውቅና ተሰጥቷቸዋል። እንግዲህ ወደፊት በ2019 ዓ.ም በጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ መተዳደሪያ ደንብ ወይም ህግ ይሰጣቸዋል ማለት ነውና እንግዲህ ገዳማቶቻችን እንዲህ መሰባሰቡ መነጋገራቸው መወያየታቸው በጣም አስፈላጊ ነው። ሌሎቹም ወደዚህ ህብረት ያልገቡ ራሱ ወደዚህ ህብረት ገብተው በአንድነት ቢሰራ ጠቀሜታው የሰፋ እንደሚሆን ተስፋ እናደርጋለን።
እንግዲህ በዚሁ በገዳማት ውይይት ላይ አንዱ የገዳማት ህብረትና የሚዲያ አጠቃቀም የሚል ጉዳይ ተነስቶ ነበር። እሱን እንመልከተው እስቲ። አመሰግናለሁ መምህር ጌታቸው። እንግዲህ ወሳኝ ነጥብ ተነስቶ ነበር ያልኩት ይሄንኑ ነው። ያው እንግዲህ እንደሚታወቀው በገዳማት ህግና ስርዓት መሰረት ይሄ ቴክኖሎጂ ውጤት የሆነ ነገር ሁሉ ተጠቃሚ አይደሉም፣ ክልክል ነው። ምክንያቱም መነኮሳትን ከምናኔ ህይወት ሊያፈናቅል ስለሚችል እንደ ሬዲዮ፣ እንደ የእጅ ስልክ የመሳሰሉ ቴሌቪዥን በየገዳማቱ አይገባም፣ ክልክል ነው። አባቶች ቀጥታ ግንኙነታቸው ከእግዚአብሔር ጋር ስለሆነ ለጸሎት ለልማት እንዲመቻቸው ከዚህ ከዓለማዊ ሂደት ወይም ደግሞ አሁን ዓለም አንድ መንደር ሆነችበት ከሚባለው ከዚህ ከዩቲዩብ ከቲክታክ ከፌስቡክ ዓለም ወይም መንደር ውስጥ የሉም ገዳማት። ነገር ግን መቼም ያው አሁን ያለንበት ጊዜው ዘመኑ እጅግ በጣም አስገዳጅ ዘመን ነው። ቴክኖሎጂው የጥቅሙን ያህል ጉዳትም ይዞ ይመጣል እና በዚህ ሁኔታ እንግዲህ ያው ተመልክተናል በገዳማት ላይ የሚፈጸመውን ነገር። በገዳማት ተደብቀው ከእግዚአብሔር ጋር ከዓለም ርቀው ንጽ ጠብቀው ከእግዚአብሔር ጋር ብቻ የተገናኙ ለዓለማችን ለሀገራችን ብሎም ለዓለም የሚጸልዩ የጸሎት አርበኞች ወይም የጸሎት ሰራዊት የሚገኙበት ነው ገዳማት። ነገር ግን በአሁኑ ሰዓት በገዳማት ውስጥ ያው ቴክኖሎጂው ገብቶ ገዳማቱን የተለያዩ ወገኖች የግል መጠቀሚያ አድርገውት ተመልክተናል። ይሄ ደግሞ አሳሳቢ እየሆነ ነው። ምክንያቱም እነዚህ አባቶች የዋሆች ናቸው። እነሱ ከእግዚአብሔር ጋር መገናኘት እንጂ የዚህ የዓለሙን ተንኮል ሴራ ብዙ ስለማያውቁት ወደዛ በሚገቡበት ሰዓት የገዳማቶቻችን ሕልውና አደጋ እየተጋረጠበት ስለሆነ በዚህ ላይ በጣም በአጽንኦት ነው የተወያዩት። እንግዲህ ውይይቱ ምንድን ነው? ቴክኖሎጂ አስፈላጊ ነው። ቴክኖሎጂን ገዳማት መጠቀም ደግሞ አስፈላጊ ነው፣ ግድ ነው። አሁን ከዓለም ርቀን መኖር የማንችልበት ከዓለማዊ አስተሳሰብ ማለት ከዚህ ከሚባለው ነገር ሁሉ ከመስማት ብንርቅ የበለጠ ጉዳት እየመጣ ነው። ስለዚህ ምን መሆን አለበት የሚል ውይይት ቀርቧል። እንግዲህ በጣም የተሰመረበት በየገዳማቱ የሚዲያ ማዕከል ሊኖር እንደሚገባ ነው ህብረቱ የተስማማበት የተወያየበት። ነገር ግን ያ ማዕከል አንድ ቦታ ማለት ነው። ያንንም የሚያንቀሳቅሱ አባቶች የተፈቀደላቸው በዚህ ላይ ደግሞ ልምድ ያላቸው ጥናት ያላቸው አሁን እንደምታውቀው መምህር በየገዳማቱ የዩኒቨርሲቲ መምህራን ደቀ መዛሙርት የሚገኙበት በቴክኖሎጂም እውቀት ያላቸው ወጣት መናንያን የሚገኙበት ስለሆነ ከነሱ ለዚህ ለአይቲው ቅርብ የሆኑትን አባቶች በማደራጀት በዛ ማዕከል ብቻ ምን ዓለም በገዳማት ላይ በቤተክርስቲያን ላይ ምን እንደምትል ማወቅ አስፈላጊ ነው። እንደገናም ደግሞ ተገቢ የሆነ ገዳማዊ መልስ ለመስጠትም ደግሞ የተደራጀ መልስ ለመስጠትም በመጀመሪያ የመረጃው ቋት ሊኖረን ይገባል። ነገር ግን ሁሉም አባቶች ሁሉም አገልጋዮች አሁንም እንደተባለው እንደነበረው የስልክ መያዝ፣ ቴሌቪዥን ማየት፣ ሬዲዮ መስማት፣ የተለያዩ ነገሮችን ማድረግ ያው ያ እንደተጠበቀ ነው። ለምን የገዳሙን ሕልውና ታሪክ ይዘቱን ሊያናጋው ስለሚችል ያንን ጠብቀን ለመሄድ ነገር ግን ቅድስት ቤተክርስቲያን ወይም ገዳማት ደግሞ ራሳቸውን ለመከላከል እንዲችሉ ማዕከላት እንዲኖሩ ጭምር ነው የተወያዩትና ያለፈውንም በየገዳማቱ በአንዳንድ ታላላቅ ገዳማት የተፈጸመውንም ጭምር እንደ ምሳሌ እያስታወሱ በጣም በሚዲያ ላይ የገዳማት ህብረትና የሚዲያ አጠቃቀም የሚል ርዕስ ነው የውይይታቸው ርዕስ። በዚህ ላይ ሰፊ ውይይት አድርገዋል። እንግዲህ እዚህ ላይ መታየት ያለበት የሚዲያ አጠቃቀም ሲባል ከውስጥም ከውጭም ነው መታየት ያለበት። ከውስጥ ገዳማውያኑ መረጃ የሚቀያየሩበት ለምሳሌ በቅርብ እኮ በዚህ እና ባሳለፍናቸው ዓመታት
አንዳንድ ገዳማት ላይ ጥቃት የደረሰባቸው ገዳማት አሉ እና አሁን እንደነዚህ አይነት ገዳማት እንደዚህ ሚዲያ የራሳቸው የገዳሙ ሚዲያ ቢኖር ጉዳት ከደረሰም በፊት ሊደረግ የሚገባውን ጥንቃቄ ለሚመለከተው አካል ራሱ ማድረስ የሚቻልበት ሁኔታ ነበርና ያ ባለመሆኑ እንግዲህ የተከሰተውን አይተናል። በዝቋላም በሌሎች ቦታዎችም አንዳንድ ጉዳቶች እያየን ነው። ስለዚህ ሚዲያ ገዳማት ሊኖራቸው ይገባል። ዩቲዩብም ሊሆን ይችላል ወይም ደግሞ ዌብሳይትም ሊሆን ይችላል። የገዳሙን ታሪክ የተዛባ ታሪክ ሰዎች ይዘው እንዳይሄዱ ገዳማውያኑ የገዳማዊ ሕይወት አኗኗር ምዕመናን ወደ በዛ ቦታ ሲያደርጉ ለገዳማት ሊያደርጓቸው የሚገባውን ጥንቃቄ በሙሉ በዛ መልእክት ማስተላለፍ ትክክለኛ ነው፣ ተገቢ ነው፣ ዘመኑ የሚጠይቀው ጥያቄ ነው። ከዛም በተጨማሪ እንዲህ ከውጭም ደግሞ ስናየው ዛሬ አሁን ብዙ ሰው ካሜራ በኪሱ ነው። እነዚህ ስማርት ሞባይል ዘመናዊ ሞባይሎች ገዳማት ሄደው እየተቀረጹ እየመጡ የግለሰብ ኪስ ማዳበሪያም እየሆኑ እየተመለከትን ነው እና ገዳማውያን ግን እንደዚህ ህብረት ካላቸው አንድ ሰው መጥቶ ወደ ገዳሙ ገብቶ ቀረጻ ሲያካሄድ ገዳሙ ሳይፈቅድ ሀገረ ስብከቱ ሳይፈቅድ የሚመለከታቸው አካላት ሳይፈቅዱ እዛ ቦታ ላይ ቀርጾ ወጥቶ ለራሳቸው የገንዘብ ማግኛ መደረግ የለበትም የሚለው ይህም ትክክለኛ ነገር ነው። መደረግም ያለበት አለ። ምክንያቱም እነዚህ ቀርጸው ወጥተው ለሌላ ሰው እንዲታይ የሚያደርጉት የራሳቸውን በዩቲዩብ የራሳቸው ገቢ ያገኛሉ። ለገዳሙ ግን ወይም እንደዚህ አስተዋጽኦ አድርገናል እንደዚህ ሰጥተናል ሲሉ ብዙ አንመለከትምና የገዳማት ህብረትና የሚዲያ አጠቃቀም ርዕሱ ራሱ በጣም ትልቅ ርዕስ ነው፣ ወሳኝ ጉዳይ ነውና እንግዲህ ገዳማቶቻችን ሁሉም እንደዚህ አይነት እውቀቱ ነው ሊኖር የሚገባው። በአብዛኛው አሁን መጋቢ ምስጢር ቅድም እንደጠቀሱት በርካታ ገዳማት ከከፍተኛ ትምህርት ተቋም ትምህርታቸውን ጨርሰው አጠናቀው ወደ ገዳማት ምናኔ የሚገቡም እና አንዳንድ ለዘገባም በሄድንባቸው ያስተዋልናቸው ቦታዎች አሉና ገዳማቶቻችን በተለይ ከዘመናዊ ትምህርት ጋር እውቀት ጋር ትንሽ ቅርርብ ያላቸው ሰዎች ወደ ሚዲያው በኩል እንዲመጡ በማድረግ ሚዲያ እዛው የገዳማቶቻቸው በዌብሳይትም ሊሆን ይችላል እንዲህ መረጃዎች ራሱ ለምዕመናን ወደዛ ቦታ ለሚመጡ ስለ ቦታው ገቢረ ተአምራት ስለ ቦታው ታሪክ ለሰው የሚያሳውቁበት ሊኖር ይገባልና ያም ገዳሙን ራሱ ይጠብቀዋል። አንዳንድ ቦታ የምንመለከታቸው አሉ እንደው ገዳማውያን የገዳም አባቶችም ሆነው ገዳም ከሚፈልገው ውጪም የምናስተውላቸው ነገሮች አሉና ገዳምን ለመጠበቅ የገዳሙን ታሪክ ቅርሶቹን ለመጠበቅ ለምዕመናን ለማስተዋወቅ እዛ ገዳም ላይ ምን እየተደረገ ምን እየተሰራ ነው፣ ገዳሙ ካለፈው ዓመት ዘንድሮ በልማት ምን ሰርቷል፣ ሙዚየም ሰርቷል፣ ቅርሶቹ በምን ሁኔታ ይገኛሉ የሚለውን ለማወቅ እነዚህ ዌብሳይቶች ወይም ሚዲያ መኖሩ በጣም አጠያያቂ ነገር አይደለምና እንግዲህ የገዳማት ህብረትም ይህንን ርዕሰ ጉዳይ አስቦ እንዲህ በጀመሩ ሊያስመሰግን የሚገባ ነው የሚል ነው አስተያየት። እውነት ነው መምህር ጌታቸው። እንግዲህ እንደማጠቃለያ ያው ተገቢ የሆነ ውይይት ነው የተካሄደው። ወደፊት እንግዲህ በአጠቃላይ ሁሉም ታሪክ ማዕከል የሆኑ ገዳማት በሀገር ውስጥም በሀገር ውጭም ያሉ ገዳማት ይህንን ሁኔታ ይህን የሚዲያ አጠቃቀም ሁኔታ ሊያስቡበት ሊመክሩበት ይገባል ብዬ አስባለሁ። እንደገናም ደግሞ ከዋናው ቤተክርስቲያን ከሚመራው ከቅዱስ ሲኖዶስም ኤዲቶሪያል ህግ እያንዳንዱ ገዳም ሚዲያን እንዴት መጠቀም እንደሚገባ እንደገናም ደግሞ ስለ መግለጫ አሰጣጥ አንዳንድ ጊዜ በተናጠል አንድ መናኝ በግል ብሶት ቁጭት የተነሳ በግል የሚያስተላልፈው መልእክት ከጥቅሙ ጉዳቱ ያመዝናል። ስለዚህ መግለጫዎችም ሲሰጡ እንደ ገዳሙ እንደ ተቋማዊ እየሆነ ህግ ኑሮት መገናኘትም ካስፈለገው ከዚህ ከዋናው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጋር መዋቅራዊ ግንኙነት እያደረገ በዚህ ቢመራ በጣም መልካም ነው ብዬ አስባለሁ። መምህር ጌታቸው ያው እንግዲህ ይሄ ሐሳብ ነው። ወደፊት በደንብ ቢያንስ እንኳን በተመረጡ ገዳማት ላይ ይሄ ነገር ተጀምሮ እንደምናይ ተስፋ እናደርጋለን። በተለይ አሁን ገዳማት ስብስብ ውስጥ ያሉ አባቶችም ይሄ ቁጭት ያለባቸው አባቶች ናቸውና እንግዲህ ሰርተው ያሳዩናል የሚል ተስፋ ይኖረናል። በመጨረሻ ለማጠቃለያ ያክል ያው ካለን ሰዓት አንፃር ባሳለፍነው ሳምንት
በአዲስ አበባ ሀገረ ስብከት ካሉ ጥንታዊ ታሪካዊ ገዳማት አንዱ የታዕካ ነገሥት ባታ ለማርያም ገዳም ነው። እንግዲህ በዚህ ገዳምም እንደሚታወቀው ከ90 ዓመት እድሜ በላይ ያስቆጠረ ታላቅ የአብነት ትምህርት ቤት አለ። 4ቱም ጉባኤያት ትምህርት የሚሰጥበት ገዳም ነው። እንግዲህ እዚህ ገዳም ገብቶ ያልተማረ መምህራን እዚህ ገዳም ተምረው ትልልቅ እስከ ሊቃነ ጳጳስ የደረሱ በደብራት አስተዳዳሪነት ከዛ ውጭም በከፍተኛ ትምህርት ተቋማትም ብዙዎች በዚህ ገዳም አልፈዋል፣ እዚህ ቦታ ተምረዋልና እንግዲህ ይሄኛውም ዘንድሮ አስመርቋል። ጥቂት ሀሳቦችን እናንሳና ወደ ማጠቃለያችን እንሄዳለን። አመሰግናለሁ መምህር። እውነት ነው እንግዲህ ቅድስት ቤተክርስቲያናችን በጣም ስመጥር የሆኑ ጥንታውያን የሆኑ ብዙ ስራ የተሰራባቸው ጉባኤ ቤቶች አሏት። ከነዚህ ጉባኤ ቤቶች በዋናነት የሚጠቀሰው የታዕካ ነገሥት ባታ ለማርያም ገዳም ጉባኤ ቤት ነው። እንግዲህ ይህ ገዳም የሚታወቀው ዋናው በዚህ በጉባኤ ቤት ምክንያት ነው። ዋናው ትኩረቱ የጉባኤ ቤቱ የቤተክርስቲያናችን የአብነት ትምህርቶችን እንደ ብሉይ ኪዳን፣ ሐዲስ ኪዳን፣ ሊቅ የሚባለው ወይም ደግሞ ሃይማኖተ አበው፣ መጽሐፈ መነኮሳት፣ ቅንያት፣ ሌሎችም ጭምር የሚሰጡበት ትምህርት ቤት ነው። ቀደም ሲል እዚያ የሚማሩ ደቀ መዛሙርት ብዙ ትኩረት አይሰጣቸው ነበር። ማለት በተለይ ከተመረቁ በኋላ ስራ ፈልገው ወይም ደግሞ በዚህ በአዲስ አበባ አድባራትና ገዳማት ስራ እየፈለጉ የመግባት አንዳንዶቹ ደግሞ ስራ ሳያገኙ የመቅረት ሁኔታም ነበረ። ከቅርብ ጊዜ ወዲህ ግን እንደ ሌሎቹ ኮሌጆች ከዚህ ትምህርት ቤት የሚመረቁ ደቀ መዛሙርት በስራም እየተመደቡ ነው የምንመለከተውና ይህ ግዙፍና አንጋፋ በነገስታቱ፣ በመኳንንቱ፣ በመሳፍንቱ፣ በወይዛዝርቱ ሲደገፍ የነበረው የመማር ማስተማር ስራውን ቀጥሎ ነው የምንመለከተው። በዚህ ምክንያት እንደዚሁ ባሳለፍነው ቅዳሜ ቀን ማለት ነው በጧቱ ክፍለ ጊዜ ይህ ትልቅ ትምህርት ቤት ደቀ መዛሙርቶቹን አስመርቋል። በዚህም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያና የማህበራት ማደራጃ መምሪያ ሊቀ ጳጳሳት ተገኝተው ደቀ መዛሙርቱን አስመርቀዋል፣ ባርከዋል። በአጠቃላይ ትምህርት ቤቱ ያስመረቃቸው ደቀ መዛሙርት 263 ሲሆኑ ከነዚህ 79ኙ የአብነት ትምህርት ቤት ለ4 ዓመት፣ ለ5 ዓመት፣ ለ6 ዓመት የሚሰጠውን ማለት ነው። አንዳንዶቹ አንዱን ጉባኤ ጨርሰው እዛው በመቀጠል ሌላውን ጉባኤ ቤት እስከ 10 ዓመት 20 ዓመት የሚቀመጡ ደቀ መዛሙርት አሉ፣ በጣም ሰፊ እውቀት ለማግኘት ማለት ነው። ስለዚህ 79ኙ በአብነት ትምህርት ቤት የተመረቁ ሲሆኑ ከዚህ ውጭ ያሉት ደግሞ ተመላላሽ እንደዚሁ ማታ የሚማሩ ወይም ደግሞ ኮርሰኞች ብለን የምንጠራቸውን እነሱንም ያስተምራል ትምህርት ቤቱ። በዚህ ሁኔታ ደቀ መዛሙርቱ ተመርቀዋል። እንግዲህ እንኳን ለዚህ መርሃ ግብር ለምረቃ ዕለት አደረሳችሁ ማለት እፈልጋለሁ። እኔም አንድ ሁለት ነጥቦችን ለማንሳት ነው። እንግዲህ እንደነዚህ አይነት ትምህርት ቤት እድሜ ጠገብ የሆነ ትምህርት ቤት ከ90 ዓመት በላይ የሆነ የአብነት ትምህርት ቤት በርካታ ሊቃውንትን ያፈራ ነው። እንደገና ከዛ በተጓዳኝ ደግሞ በሰርተፍኬት የተለያዩ ኮርሶች፣ አጫጭር ስልጠናዎች ይሰጣል። እንግዲህ ትምህርት ቤቱ ስናየው ከእድሜው አንጻር ረጅም ነው። እንግዲህ እስካሁን ድረስ ትምህርት ቤቱ ራሱን የቻለ አይደለም። እንደ እድሜው ቢታይ ይሄ ትምህርት ቤት ትልቅ ደረጃ ደርሶ ለሌሎችም እንደ ማሳያ እንደ አርያ የሚጠቀስ ትምህርት ቤት ነውና እንግዲህ ይህን ትምህርት ቤት አሁን ካለበት ሁኔታ የቦታ ችግርም አለ። ከዚህ ከኮሪደር ልማት ጋር ተያይዞ ያው ትምህርት ቤቱ ወደ ውስጥ ገባ እንዲል ተደርጓል። እንደገና ደግሞ ራሱን በራሱ የሚያስተዳድርበት አቅምም የለውም። የተደራጀ ላይብረሪ ሊቃውንቱ መጥተው በደንብ የሚማሩበት የተመቻቸ ክፍል ያለበት ቦታ አይደለም እና እንግዲህ ከእድሜው አንጻርም ትኩረት ሊደረግበት የሚገባው ይሄ ነው። ሁልጊዜ በዚሁ ብቻ
ይጓዝ አይደለም። ይህ ትምህርት ቤት አሁን ትምህርቶቹን እያሻሻለ በፊት ትርጓሜ ነበር። ከትርጓሜ በተጓዳኝ ይህ ስልጠና ሰርተፍኬት ተመላላሽ ተማሪዎች እንዲማሩ እያደረገ እንዳለ ሁሉ ውስጥ አደረጃጀቱን አወቃቀሩንም የትምህርት አሰጣጡንም እንደዚሁ እያሳደገ መሄድ ይገባልና በተለይ በጎ አድራጊዎች የቦታው የታሪክ የሚቆረቆሩ ሰዎች ይህን ትምህርት ቤት ማሳደግ ትልቅ ደረጃ እንዲደርስ ማድረግ ይገባል። በተለይ በአዲስ አበባ ከተማ ውስጥ እንግዲህ የሚጠቀስ ትምህርት ቤት ይሄ ነው። ረጅም እድሜ ያለ ምናልባት በዚህ ዘመን እዚህ ደረጃ ላይ ነገስታቱ ባሉበት ዘመን ቢሆን ኖሮ ይሄ ትምህርት ቤት የትና የት ይደርስ ነበርና ትኩረት ሊሰጠው ይገባል። ማስተማሩ መምህራኑንም ራሱ በደሞዝም በአንዳንድ ጉዳይም ድጋፍ ሊደረግላቸው እና ጥሩ ተማሪዎችን ሊያወጡ የሚችሉበት ሁኔታ ሊኖር ይገባልና እንግዲህ የአብነት ትምህርትና አዲስ አበባ ውስጥ በቁጥር አንድ የሚጠቀሱ ስለሆነ እንደ እድሜው አይደለም ትምህርት ቤቱ እንዲህ በሰው ኃይልም በመምህራን ብዛትም በቦታም በትምህርት አሰጣጥ እንደዚህ አንድ ትምህርት ተቋም ሲባል ሊያሟላቸው የሚገባቸው መስፈርቶች አሉና ከዛ አንፃር የትምህርት ቤት እንደዛ የተሟላለት አይደለምና እንግዲህ ሁሉ ጊዜ ደግሞ በዚሁ ይቀጥል ማለት አይገባምና በተለይ ወጣቱ የቦታው የሚቆረቆሩ ትምህርት ቤት ይህን ትምህርት ቤት ማሳደግ ይገባል። ወደ ኮሌጅነት እንዲያድግ ከዛም ወደ ዩኒቨርሲቲ ወደዛ እንዲያድግ ማድረግ ይገባልና ትኩረት ሊሰጠው የሚገባ ትምህርት ቤት ይመስለኛል። መጋቢ ምስጢር እውነት ነው መምህር። እንደ ማጠቃለያ እንደ ሐሳብ ልስትና ይሄንኑ ያንተን ሐሳብ ነው ማጽናት የምፈልገው። እንግዲህ ይህ ትምህርት ቤት ያው እንደተባለው በጣም ቀደምት ከሆኑት ጉባኤ ቤቶች በዋናነት የሚጠቀስ ብዙ ሊቃውንት የነበሩበት እስከ ሊቀ ጳጳስና የደረሱበት በሊቀ ጉባኤነት የመሩበት ትምህርት ቤት ነው። እንግዲህ በትምህርት ቤቱ አንዱና የመጀመሪያው ትልቁ ፈተና የበጀት ጉዳይ ነው። የበጀት ጉዳይ በሁሉም ትምህርት ቤቶች ያለ ነው እና ድሮ የነበረው ለሰርከብስት የሚመደበው ብር በአሁኑ ሰዓት እንግዲህ ያው ኑሮ ከፍ ስላለ ያ ሊመራው አልቻለምና በበጀት ዙሪያ ያው ቅድስት ቤተክርስቲያን ያቅሟን ያህል ጥረት እያደረገች ነው። ከዚህ ከዋናው መስሪያ ቤትም እንደዚሁም ምድራዊ ሀብት የበዛላቸው በውጭም ዓለም በውስጥም ያሉት እየተደራጁም ቢሆን በበጀት ሊደጉሙት ይገባል። ይህንን ታላቅ ትምህርት ቤት እንግዲህ ቤተክርስቲያንን መርዳት ማለት ቀጥታ ቤተክርስቲያንን ከመርዳት ይልቅ ቤተክርስቲያንን የሚያገለግሉ መሰረታዊ ምንጭ ሆኑ የነዚህ መምህራንን ትምህርት ቤት መደገፍ በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ መደገፍ ነው እኔ የማስበው ማለት ነው። ሌላው ደግሞ አሁን እንደተገለጸው ቀደም ሲል ደቀ መዛሙርቱ ይጠለሉበት የነበረ መጠለያ በከተማችን ልማት በኮሪደር የተነሳ በመሆኑ በአሁኑ ሰዓት በመጠለያ ውስጥ ነውና ያሉት። ወደፊት አጠቃላይ ድጋፍ ያስፈልጋል። አሁንም በውጭም በውስጥም ያሉ ወገኖቻችን ይህንን ትምህርት ቤት ዳግም እንዲመሰርቱት ነገስታቱ መኳንንቱ ያቋቋሙትን ይህን ትምህርት ቤት እንዳይቋረጥ አስተዋጽኦ ወይም ደግሞ ርብርብ የሚያስፈልግ እንደሆነ ነው የሚሰማኝ። መምህር ጌታቸው እንግዲህ እኛም መልእክታችንም ይሄ ነው። ይህን ትምህርት ቤት መመልከት ይገባል። ምናልባት እንደው ነገስታቱ የቀደሙት ይህን ትምህርት ቤት ይህን ገዳም የመሰሩ ቀና ብሎ ቢያዩ ሊታዘቡ ይችላሉ ብዬ ነው እኔ የማስበውና በተለይ ዛሬ አሁን የመንግስት ትምህርት ቤቶች ራሱ በፊት ደካማ የነበሩ ዛሬ በደንብ የትምህርት ስርዓቱ ህንፃ ተገንብቶላቸው የመማር ማስተማሩም ሂደት እንዲህ ዘመኑን የዋጀ እየሆነ ባለበት ሰዓት ይሄ ጥንታዊ ታሪካዊ ገዳም ያለው ትምህርት ቤትም ልንመለከተው ይገባል። በቃ በጎ አድራጊዎች የሀገር ቅርስ ነው። ይሄ ደግሞ የቤተ ክርስቲያን ብቻ አይደለም፣ ታላላቅ ሊቃውንት የሚወጡበት ቦታ ነውና ይህን ገዳምም ትምህርት ቤቱን የተሻለ ደረጃ እንዲደርስ ማድረግ ከእያንዳንዱ ኦርቶዶክሳውያን ብቻ ሳይሆን ኢትዮጵያውያን ሁሉ የሚጠበቅ ነው። በሀገር ቤትም በውጭም ያሉ ይህን ገዳም ትምህርት ቤቱን የሚያስፈልገውን ነገር ቢሟላለት ነገ ትልቅ ደረጃ ቢደርስ ከዚህ የሚወጡ ቤተክርስቲያን ያገለግላሉ። በማህበራዊ ሳይንስ በሌሎችም ሊሳተፉ የሚችሉና ለሀገርም የሚጠቅሙ ታላላቅ ምሁራን የሚወጡበት ስለሆነ እንግዲህ ትኩረት ይደረግለት የሚለው መልእክታችን ነው። እንግዲህ መጋቢ ምስጢር ካለን ሰዓት አኳያ ሌሎቹን በደንብ ከዚህ በላይ መጨመር ስለማንችል በዚሁ እናጠናቀቃለን። ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ምስጢር ሳህሉ አድማሱና እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር።
እኛ ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን